መንቋቋትን ግብረ ገብነት አተማራችሁ አልተማራችሁ? ምን ስራ አለና? ምንም ስራ የለም። ምንም ስራ የለም። ግባብ አንተ ንቀት ነው ለዚህ ያበቃ። ሰምተኛ ሩሜን ማን እንዳፋያችሁ ትላላችሁ? እሱ አይመለከትም። አይዞህ ብዙም የሚያስደነግጥ ነገር አይደለም እኮ ምን ኖርማል ነው። ምንም አልደነገጥኩኝም እኮ። ታዲያ ያርበተበታል። ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? ኖ በሩ ክፍት እኮ ነው። ምንም እንትን ያልሽው ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም ሌላ ነገር የለም። ከማንም ጋር እየተለከሰከስክ ነው። ለምንድን ነው ይሄን የመረጥሽበት ምክንያት አልገባኝም። እንዴ ዶላር ጥማችሁ ነው? ምን ጉድ ነው? ዲ አንዳንዴ እኔ በነገራችን ላይ ማለት ነው ሴት ልጅ እስከ ጥግ ድረስ የሚስለውን ታገልላታለሁ። እውነቱን ስነግራችሁ ሳላሽ እስከ ጥግ ድረስ እውነት በሆነ ነገር እስከ ጥግ ድረስ እጋፈጣለሁ። ብዙ እባላለሁ፣ ብዙም ተብያለሁ ከዚህ በፊት። እውነተኛ ነገር ይዛ ስትመጣ እውነተኛ ነገር የራሷ የሆነ ውሳኔ ሲኖራት፣ ቆራጥነት ሲኖራት፣ ራሷን ብላው ከደከማት ህይወት ማስወጣት ስትፈልግ የዛኔ ከጎኗ አቆማለሁ። ሩታ ግን አሁን እያደረግሽ ያለሽው ነገር ምንም አይነት አንቺን ራስሽን የሚያስከብርሽ ነገር አይደለም። አለቀ። 4 ነጥብ። ትናንትና እንደዛ ተነጋግረሽ ጨረሰሽ። እነዚህ ግልገል የሚያክሉ ወንድም ተብዮች ምን እንዲሰሩልሽ ነው ይዘሽ ሄድሽ እሱ ጋር? ሲቀጥል ደግሞ እንደው ተስማምተው እንደሚሰሩት የምታውቁትን ልንገራችሁ። ሩሙን ማናሳያቸው አብርሃም ሩም እቺ ውሽሚትን ይዞ ሲገባ ካሜራ ደቅነው ነው የገባው። ካሜራ እንዴት ነው አስቡ፣ የሰው ልጅ ለኛ ለማሳየት ሩም ገባን ብሎ ለማሳየት ነው ካሜራ የደቀነው። እስኪ ንገሩኝ፣ ይሄን ነገር ታስቦበት ስልክ ሩም የሰው ልጅ ሩም ሄዶ ስልክ በር ክፍት አድርጎ የሚቀመጥ ሰው። እናንተ ሞኛችሁን ፈልጉ፣ ጅላችሁን ፈልጉ። እንዴ እኛ እኮ ከውስጥሽ የሆነ የተበደለ ነገር ካለ ብለን ነው እየረዳንሽ ያለ ነው። እኔን ተይ፣ ግን ብዙ ዋጋ የከፈሉልሽ ኦዲየንሶች አሉሽ እስካሁን ድረስ ስቲል የሚፋለሙ። ሁልሽም ተለቃቅመሽ እኔ ወደ ህግ ብትቀርቢኝ ደስ ይለኛል። በዚህ ሰዓት ፌደራል ፖሊስ ምንድን ነው ስራ? ጠቅላላ አግማሙት ዩቲዩብን ጠቅላላ አንድ ደና የሚሰራ የለም እኮ በዚህ ሰዓት ወገን። እንዴ ለምንድን ነው ሩታ? ለምንድን ነው ኮሜንት ራሱ እየተጻፈልሽ ነው? ሩታ ራስሽን ታሳንሻለሽ እነሱን መከተል ትክክል። ምንድን ነው እነሱን የተከተልሽ አንድ ወረቀት ላይ መቆየት ምንድን ነው? እኔ አልገባኝም። ህግ የለም እንዴ በሀገሩ ላይ? ሲጀመር አንቺ ይሄ ወረቀት አንቺ ማስፈረም ግዴታ የለብሽም። እውነተኛ ከሆነ አንቺ ማስፈረም ግዴታ የለብሽም። የመጀመሪያ ወረቀት ብቻ የፍርድ ቤት የፍቺ ወረቀት ታስገቢያለሽ። ከዛ በኋላ እሱ በፍርድ ቤት ወረቀት ሲጠራ ያንን አንዴ ብቻ በምስክር ወይ በፖሊስ ሄደሽ ትሰጫለሽ። ከዛ በኋላ ግን የንብረት ፊርማ፣ የምንትስ ፊርማ እየተባለ የሚዞረው ወረቀት የለም እንዴ። ባንፋታም ስንት የተፋታ እናውቃለን። ባንካሰስ ስንት የተካሰሰ እናውቃለን እኮ። ድብን ያለ ድራማ ነው። እናንተ ድራማ ነው የምትልቋላችሁ። እኔ በጣም የሚያናድደኝ አንድ ነገር አለ። አንድ ሆነን እነዚህ ልጆች የሚያቆሙበትን መንገድ ብንፈልግ የተሻለ ነው ባይ ነኝ። እውነቱን ስነግራችሁ ማለት ነው። አንድ ሆነን ትውልድ እየገደሉ ነው ያሉት ከላይ እስከታች። ምሽ በስ አብርሃም ብቻ እንዳለ ዩቲዩበሮች በዚህ ሰዓት ጠቅላላ የሚሰሩት ዝሙት ነው የሚያስተምሩት። ትውልድ የሚገድል ነገር ነው የሚያሳዩት። ማየት እናቆም የሚለው ደረጃ ተላልፈነዋል። አሁን ላይ ሁሉም ሰው ሱስ ይዞታል። ኦልሬዲ አለማየት አይችልም። አሁን ትልቁ መፍትሄ 2 ቀን ይሁን 3 ቀን ያችን እስር ቤት አይተው መውጣት አለባቸው። ይሄ እኔ አቋም ነው። እንዴ ምንስ እናንተ ምንድን ነው? ምን እየተካሄደ ነው ያለው እንዴ? በነገራችን ላይ በገዛ እጃቸው እነዚህ ልጆች ማለት ነው ኦዲየንሳቸውን እያጡ ነው። ኦዲየንስ ብቻ አይደለም ራሳቸውን ወደ ወንጀል እያስገቡ ነው። በቃ እራሳቸውን ማለት ነው። ካሁን በኋላ የሩታም የአብርሃምማ ታቡት የአብርሃምማ አስባችሁበት እየደገፋችሁት ነው ያላችሁት።
ስራው ትክክል እንደው በድራማው ራሱ ትክክል እንዳልሆነ እያወቃችሁ እየደገፋችሁ ነው ያሉት። ቢያንስ የሩታ ቤተሰቦች ተሽላችሁ አንድ ሆናችሁ ይሄን ነገር ማቆም ካልቻለች ወደ ህግ እንዲቀርብ ርብርብ ማድረግ አለባችሁ። ከላይ እስከታች ተለቃቅሞ መግባት አለባችሁ። አለቀ በቃ ይሄ ነው እውነታው። እዴ ምን አይነት ጉድ ነው? ምንድን ነው ማለት? አሁን አንቺ በደንብ የሚወዱሽ የሚያከብሩሽ ሰዎች ሊታገሉልሽ የሚችሉትን ነገር ምን እያደረግሽ ነው? ምን እየታገልሽ ነው ያለሽው? ሩታ ምንም እኮ እየታገልሽ አይደለም። ምንም የምር ምንም እያደረግሽ አይደለም። ትግል የሚባል ነገር አልፈጠረብሽም። በቃ አንድ ወረቀት ይዞ አመት ሙሉ እየዞሩ እነሱ ማሰስ ነው የሚቀለው። ህግ አካል ይዘሽ ከነዚህ ሁሉ ሰዎች አንድ የህግ አካል ይበልጣቸዋል። አንድ ህግ ያለው ፖሊስ ቢመጣ ቀጥታ ይፈርማል ቆሙ። ሲቀጥል ደግሞ በየመንገዱ አይደለም የሚፈረሙ እንደዚህ አይነት ወረቀት ቀጥታ በፍርድ ቤት ቀርቦ ፍርድ ቤት ያንቺንም የሱንም ቃል ሰምቶ የምስክሮች ቃል ሰምቶ ነው የሚያስፈርመው። በሜዳ ፊርማ የለም። እኔ በጣም የማዝነው የሩታ ህይወት ከመጀመሪያው እስከ መጨረሻው በድራማ የተሞላ ህይወት ስለሰጣት አዝኛለሁ። ገንዘብ አላፊ ጠፊ ነገር ነው። ገባችሁ? ከመጀመሪያው ጀምሮ ሲያመጣት በድራማ አምጥቷት አሁንም ህይወቷ ላይ ድራማ እየሰራ መኖሩ ያናድደኛል። ትክክል አይደለም። ምንድን ነው እንደዚህ አይነት ነገር? ዳንቺ ቆፍጠን በይ ሩታ፣ ራስሽን አስከብሪ። ምንድን ነው ማለት? ምን እየተካሄደ ነው? በጣም ነው የማዝነው የምር። ከሩታ ጎን ነን የምትሉ ከሩታ ጎን እኮ የምንሆነው እኮ ሩታ ትክክለኛ የተጎዳይ ሰው ስትሆን ጉዳቷን አስባ ወደ እውነተኛ መንገድ የመጣች ስትሆን ነው። ድራማ ላይ የሆነች ድራማ ላይ አብራ ከነሱ ጋር እኛ ላይ ሙድ የምትይዝ ከሆነ እኛ የመዳም ቅሞች ነን መንቃት ያለብን። እኛንን ራሳችንን አብዴት ማድረግ ያለብን። እኛንን ለራሳችን ጊዜ መስጠት ያለብን። ሌሽ በእነሱ እንጃጃላለን። እቺ ደግሞ ሩታ ከሌላ ወንድ ጋር ነው የልንቶ ታስጠሉ። እናንተ ናችሁ እዚህ አንዳንዶች ናቸው አሁን የዝሙት መንደር ያረጋችሁት ዩቲዩቡን ከአንዱ ጋኔ ከአንዷ ጋኔ እያላችሁ የምሬን ነው። በሙሉ ያጨመላለቃችሁት ያግማማችሁት ማለት ነው እንዴ! ምንድን ነው? እኔ ማለት ነው ኮሜንታችሁ አንድ አይነት የሆነ በቃ ቫይራል ወጥቶ ወደ ፌደራል መንግስት እንዲደርስ ነው የምፈልገው። እንትናን ማንኖችን ዩቲናን ሂጃብ ያስለበሰ ፌደራል መንግስት እኮ ነው ያለን። ዩቲናን እንዴ ስታምር በሂጃብ ማለት ነው። እሷን ያስለበሰ እኮ እንትን ነው ያለን እኮ ፖሊስ ነው እኮ ያለን። እንኳን እነዚህ ደግሞ እያንዳንዱ አቄጧን ገልባ የምትሄዱዋን ሁሉ እየለቃቀመ ቢያስገባልን አለቀ። ጎዳና ላይ ባዶ ገላ መሄድ ይቀራል። የዝሙት ቪዲዮ ይጠፋል። ዝሙት የሚያስተምር ይጠፋል። አስተማሪ ትውልድ ይፈጠራል። ሚዲያ ያገኘን ተብሎ የሚፈነጨው ሁሉ አፉን ይዘጋል። ትናንትና ሰብሰብ ብለው የጌም ጭፈራው ቀርቶ የዜግነት ክብር ሲሉ አመሹላችሁ ቲክቶከሮች ማለት ነው። ስለ ኢትዮጵያ አንድነት ሲሰብኩ አመሹ። ስለዚህ እናንተም አንድ ደህና ጠፋባችሁ። ራሱን ለራሱ የሚታገል በቃ አንቺ ሰው እኮ ማለት ነው የምትታገሉት የሆነ ነገር እሱን ታግሎ አልሳካ ካለው ያን ነገር በቃ እናንተ ማብራችሁ እንትን ለማለት ምናምን የምታረጉት ጥረት ይኖራል። እነሱ እየሄደች በየሄዱበት ወረቀት እየተያዘ እየተጎተተ አንዴ ከወንድም ጋር አንዴ ከምንትስ ጋር እየተባለ ቅመሞች ንቁ። ቅመሞች ራሳችሁን አፕዴት አድርጉ። እንደውም ቪዲዮ ከቻላችሁ ቪዲዮን አለማየት ምንም ስለማይጠቅማችሁ። ሲቀጥል ደግሞ እንደው ትላልቅ ሚዲያዎች ላይ እየሄዳችሁ ሚዲያ ስላችሁ እንደዚህ በደንብ የህግ አካል ያሉበት ሚዲያዎች ላይ እየገባችሁ ወደ ዩቲዩብ ዙሩልን። ዩቲዩብ እና ፌስቡክ ላይ የተቡካኩትን የተግማሙትን ጠራርገህ አስገባልን እያላችሁ ጻፉ። እውነት እናንተ ትውልድን ማዳን ከፈለጋችሁ። አለበለዚያ ግን በዚህ ከተቀጠለ እመኑኝ ሁለቱ አልጋ ላይ ነው የምናገኛቸው። ሹሚትና ውሽማ በጣም ነው የማዝነው። እወዳችኋለሁ። የሰው ልጅ በዚህ ልክ ራሱን ሲጥል አይቻላቅም። ከፍ ያለ ሰው ፈጣሪ ከፍ አድርጎት እንዴት በራሱ ሰዓት ራሱን ያዘግጣል። ሪከርድ ሰባሪ እኮ ነው ኢትዮጵያ ውስጥ በዩቲዩብ አብርሃም
እውነት ሪከርድ ሰባሪ በጣም ሪከመንድ ዩቲዩብ ለዓለም ሪከመንድ የሚያደርገው ያንተ ቻናል ነበረ። እናውቃለሁ። ለማንኛውም ወዳችኋለሁ። መልካም ጊዜ። ቻው ቻው።